ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ኢንሻአላህ ከትናንት የቀጠለ ታሪካችንን ዛሬም እንቀጥላለን። የታሪኩ ባለቤት የሙስሊምን ደም የጠጡት አውሬዎች ክፍል 2። በባለፈው ክፍል ታተሮች በሱለይማን ኢብን አብዱል መሊክ ጊዜ የተከፈተችውን ማዝንድራን በሰዓታት ውስጥ ከሙስሊሞች እጅ ወስደው መቆጣጠራቸውን አይተን ነበር ያቆምነው። ታተሮች ማንዝንድራን ተቆጣጠሩ። ወደ ራይ ሲያመሩ የሙሐመድ ኢብን ሐዋሪዝም ሻህ ሚስቶችና ቤተሰቦች በጣም ብዙ ሀብት ይዘው ሲሄዱ አገኟቸው። ሙሉ ገንዘባቸውን ተረክበው ለችግስ ካህን ላኩት። ጉዟቸውን ቀጥለው ራይን ተቆጣጠሩ። ነዋሪዎቿ በመግደል የደም ጥማቸውን አረኩ። ሴቶችን አረዱ፣ ህፃናትን ጨፈጨፉ፣ አዛውንትንም ገደሉ። በራይ ዙሪያ ያሉ መንደሮችን በግፋቸው አዳረሱ። ከዚያው አካባቢ ብቻ 40,000 ሰው ገደሉ። ኢና ሊላሂ ወኢና ኢለይሂ ራጂኡን። በዚያው ዓመት የአርሜኒያ ክርስቲያኖችና ጣዖቶች አምላኪዎች ታተሮችን ለመዋጋት መሰባሰባቸውን ታተሮች ሰሙ። ወደ አርሜኒያ ሄደው ከባድ ፍልሚያ ተካሄደ። በታታሮች ድል አድራጊነት ተጠናቀቀ። ከተማዋንም አበራዩት። ችንግስ ካህን ወረራውን አጠናክሮ ቀሪው ሀገራትን ለመዝመት ወሰነ። በቅርቡ ሁለት ዋና ዋና ግዛቶች ነበሩ። ኋሪዝም ከተማ ነው እና ኩራሳን ታላላቅ ከተሞች በለኻን፣ ነይሳቡር፣ መራው ወዘተ ያቀፈ ክልል ነው። ሁለቱም ክልሎች በጦር ኃይልና መሳሪያዎች ክምችት የማይታሙ ናቸው። ስለዚህ ችንግስ ካህን እነርሱን ከመዝመቱ በፊት ነዋሪዎቹ ላይ የመንፈስና የሞራል ማዳከም ስራ መስራት ወሰነ። 3 ብርጌዶችን አዘጋጅቶ የመጀመሪያውን ፈርጋንና በአሁኑ ኡዝቤክስታን ውስጥ፣ ሁለተኛውን ቱሪዝሙን አሁን ቱርክማኒስታን ውስጥ ስትሆን የኢማሙ ቱርሚዚ ሀገር ናት። ሶስተኛው ኪላባ ምሽግ በጣም ብርቱ ምሽግ ነው፣ እንዲቆጣጠሩ ላከ። ሁሉም በተሳካና ችንግስ ካህን በሚፈልገው መልኩ ተቆጣጠሩ። የተለመደውን የግፍ በትራቸው ማሳረፍ እንዳልነበረ አረጓቸው። ታታሮች የፈለጉትን የሞራል ዘመቻ የሚገባ ተሳካ። በየከተማው ታታሮች ደም ብቻ ነው የሚያጠግባቸው፣ አይሸነፉም እየተባለ ተወራ። 3 ብርጌዶችን ከተልእኳቸው ሲመለሱ ችንግስ ካህን የሆራሳንን ከተሞች ወረረ። ጀምሮ ከበለኻ አሊፍ አለ። በለኽ በአሁኗ አፍጋኒስታን ሰሜናዊ ክፍል ትገኛለች። በቅርቡ የወደመችው ቱሪዝም ጎረቤት ስለሆነች ዜናዋ ቀድሞ ደርሷቸዋል። ታተሮች መምጣታቸውን ሲሰሙ በፍርሃት ራዱ። ገና ሳይዘምቷቸው የደህንነት ቃል ኪዳን ጠየቋቸው። ታተሮች ሳያቅማሙ ቃላቸውን ሰጥተው ከተማዋን ተረከቡ። የሚደንቀው ታተሮች የበለኸን ሰዎች ቃላቸውን አጥፈው ምንም አይነት አደጋ አላደረሱባቸውም። ይገርማል። ታተሮች ቃላቸውን ጠበቁ። ጉዛቸውን ወደ ጧሊቃን አድርገው ምሽግን ከበቡ። ስለከበዳቸው ችንግስ ካህን አጋዥ ኃይል አስልከው ከተማዋን በኃይል ከፈቱ። እንደተለመደው ሴት፣ ወንድ፣ ህፃን፣ አዋቂ ሳይሉ ጨፈጨፉ። የመራው ወረራ ችንግስ ካህን የበለኸን ሰዎች ሳይጨፈጭፉ የተዋቸው ምክንያት አሁን ግልጽ ሆነ። የመራውን ሙስሊሞች እንዲዋጉ አስገደዷቸው። ታተሮች መዋጋት ያልደፈረውን ልባቸውን በሙስሊም ወንድሞቻቸው ላይ ወኔ አመጣ። ችንግስ ካህን በልጁ የሚመራ በመቶ ሺዎች የሚቆጠር ሰራዊት ወደ መራው ላከ። የበለኽ ሙስሊሞችም አሉ። የመራው ሙስሊሞች ግን እንደ ሌሎቹ ሀገር ከተሞች አስረክበው መታረድን አልፈለጉም። በ200,000 የሚገመት ሰራዊትን አዘጋጅተው ጠበቋቸው። ፊት ለፊት ተፋጠጡ። የመራው ሙስሊሞች ግን እንደ ሌሎቹ ሀገራቶች ከተማቸውን አስረክበው መታረድን አልፈለጉም። በ200,000 የሚገመት ሰራዊት አዘጋጅተው ጠበቋቸው። ፊት ለፊት ተፋጠጡ። ፊልማው ተጀመረ። ሙስሊሞች በጽናት ተማሙተው ተጋደሉ።
ከሁለቱም ወገን ሰዎች ወደቁ። ብዙም ሳይቆይ ግን የጦሩ ሚዛን ወደ ታተሮች አደላ። የሙጃሂዶችን አብዛኞቹን ሰራዊት ገደሉ፣ ቀሪዎቹንም ማረኩ። ዳግም ከተማዋንም ከበቡ። ለ3 ቀናት ያክል ከተማዋን ሳይከፍቱ ቆዩ። በአራተኛው ቀን የታተሩ የጦር መሪዎች ቼንጊስ ካህን ልጅ ለመረው ከተማ አሚር ራስህንና ህዝብህንም አታስጨርስ እኛ ጋር ና እና አሚርነትህና እናጸናልሃለን፣ ለቀንም እንሄዳለን የሚል መልእክት ላከ። የመረው አሚር የታተሮችን ቃል አመነ ወይም እንዳመነ ራሱን አሳመነ። በተባለው መሰረት መጥቶ የቼንጊስ ካህን ልጅ ማረፍ ዘና ሄደ። የታተሩ መሪ አከበረው፣ በደማቁ ተቀበለው። ከዚያም አጋዦችህንና የከተማውን ታላላቅ ሰዎችን አምጣቸውና ለስልጣን የሚገባ ካለ መርጠን እንሾማቸዋለን፣ ከእኛም ጋራ ይሆናሉ አለው። የመረው አሚር አሁንም ተታለለ። የመረውን ባለስልጣኖችና አጋዦቻቸውን ታላላቅ ሰዎችን አመጣ። የቼንጊስ ካህን ልጅ በእጁ ሲገቡ እንዲታሰሩ አዘዘ። ከዚያም 2 መዝገብ ሰጥቶ አንደኛው ላይ የመረው ከተማ ባለሀብቶችና ከበርቴዎች ቱጃሮች እንዲመዘገቡ፣ ሁለተኛ ላይ ደግሞ የባለሙያችንን ስም እንዲመዘግቡ አስገደዳቸው። ከዚያም የከተማው ሙሉ ነዋሪዎች እንዲመጡ አዘዘ። ከ700,000 የሚልቁ የከተማ ነዋሪዎችን አንድም ሳይቀሩ መጡ። የቼንጊስ ካህን ልጅ የወርቅ ወንበር ላይ ከተቀመጠ በኋላ የእባብ ልጅ እባብ እንዲሉ የሚከተሉትን ትዕዛዝን አስተላለፈ። የመጀመሪያው ትዕዛዝ የከተማው አሚርና ባለስልጣን እንዲገደሉ አዘዘ። ሁሉንም ተራ በተራ አረዷቸው። ሰዎች እያዩ ያለቅሳሉ። ሁለተኛው ትዕዛዝ ባለሙያዎችን ጠርተው ወደ ታተሮች ሀገር ወደ ሞንጎሊያ የታተር መነሻ ከተማ ተልከው በሙያቸው እንዲያገለግሉ። ሶስተኛው ትዕዛዝ ባለሀብቶችና ነጋዴዎች በመጥራት ገንዘባቸውን የት እንዳለ እንዲናገሩ፣ እንዲቀጡ፣ እንዲገረቡ፣ በዚህ መሃል በቅጣት ብዛት የሞቱም አሉ። አራተኛው ትዕዛዝ ከተማ ውስጥ ገብቶ ቤቶችን በሙሉ ፈትሸው ገንዘብና የገንዘብ ዘር ያለበትን ነገር ሁሉ እንዲወረስ ገንዘብ ፍለጋ ከተማውን 3 ቀን ፈተሿት። የአሚሮች ቀብር ቆፍረው ፈተሹ። አምስተኛው ዘግናኙ ለማመን የሚከብድ ትዕዛዝ የከተማ ነዋሪዎች በሙሉ እንዲታረዱ አዘዘው። ሴቱንም፣ ወንዱንም፣ ሕፃኑንም ሁሉንም እንደ በግ አረዷቸው። 700,000 ሰዎች በአንድ ቀን። ኢና ሊላሂ ወኢና ኢለይሂ ራጂኡን። ታማኝ ምንጮችን ባይጠቀሱበትም ወላሂ ለማመን ይከብዳል። በምን ሰበብ እንደገደሏቸው ታውቃላችሁ? ከተማውን ልንከፍት ስንመጣ ተከላክሏቸዋል በማለት ሳታማሃኝ ብላይ ነው እኮ ነገሩ። በዚህ መልኩ መረውን ባዶ ከተማ አደረጓት። ታተሮች መረውን ካወደሙ በኋላ ወደ ነይሳቡር አመሩ። በከተማ ውስጥ በቂ የጦር ኃይል ቢኖርም የመረው አስደንጋጭ ዜና ልባቸውን በፍርሃት ስለሞላው ከ5 ቀን ከበባ በኋላ ለታተር እጅ ሰጡ። ወታደሮችም የከተማ ነዋሪዎች በሙሉ ወደ በረሃ አወጧቸው። የቼንጊስ ካህን ልጅ ወንዶቹ ሁሉንም እንዲገደሉ አዘዘ። የመረው ነዋሪዎችን ሲያርዱ በሰይፍ ተመተው የተረፉ ሰዎች እንዳሉ ስለሰማ የአሁኖቹን ራሳቸውን ከሰውነታቸው እንዲበጠሱ አዘዘ። ሴቶችም ማረከ። ከተማውን ለ15 ቀናት ገንዘብ ፍለጋ አበራዩዋት። በዚህ መልኩ የነይሳቡርን ቅሪት አድርገው ለቀቋት። ሀራት ተረኛዋ የሆራሳ ከተማ ናት። በምዕራባዊ ሰሜን አፍጋኒስታን የምትገኝ ከተማ ስትሆን በጣም ሰፊና ብርቱ ከተማ ናት። ግን የታተርን ኃይል መቋቋም ሳትችል ቀርታ የመረውና የነይሳቡር እጣ ፈንታ ገጠማት። ወንዶቿ ተገደሉ፣ ሴቶቿ ተማረኩ። መሊክ ካን የተባለው ንጉሷ ግን ከተወሰነ ወታደሮቹ ጋራ ወደ ገዝና ከተማ ሸሽቶ ማምለጥ ቻለ። ሆራሳንን በ4
አከተመ። ቀጣይ እቅዳቸው ሐዋሪዝምን መጠቅለል ነው። ሐዋሪዝም የሐዋሪዝም ሻህ ቤተሰቦች መነሻ ስትሆን ከፍተኛ የህዝብ ክምችት አላት። በአሁኑ ሰዓት በኡዝቤክስታንና በቱርክማኒስታን መካከል በጀይሁን ወንዝ ፊት ለፊት ነች። ባላት ትልቅና ወሳኝነት ቼንጊዝ ካን ብዙውንና ታላቁን ሰራዊት ነበር የላከው። ይህ ሰራዊት የሐዋሪዝምን ለ5 ወር ከቦ ቢቆይም መክፈት ስላልቻለ ተጨማሪ ኃይል ተላከለት። ጥቃታቸውን አጠናክረው ምሽግን ደረመሱ፣ መግባት ቻሉ። አስፈሪ ፊልሚያ ተካሄደ። ከሁለቱም ጎን ብዙ ሰዎች ቢገደሉም ድሉ ወደ ታታሮች አመዘነም። ሙስሊሞች እየሸሹ በየጉድጓዱ መደበቅ ጀመሩ። ታታሮች እጅግ ዘግናኝ እርምጃን ወሰዱ። ይሄውም የጀይሁንን ወንዝ ግድብ በማፍረስ ከተማዋን በጎርፍ አጥለቀለቋት። ቤቶቹም ተደረመሱ። ከሐዋሪዝም ሰዎች አንድም አልተረፈም። ከሰይፍ የዳነ በጎርፍ አለቀ። ሐዋሪዝም ከከተማነት ወደ ባህርነት በአንድ ፀሐይ ተሸጋገረች። ከዚያ በፊት የሚያውቃት አሁን የት አካባቢ እንደነበረች ማወቅ አይችልም። በዚህ መልኩ ሐዋሪዝምን ከካርታ ላይ ሰረዟት። ኢና ሊላሂ ወኢና ኢለይሂ ራጂዑን። ታታሮች ቀጣይ እርምጃቸው የሆነው የታላቋን የሐዋሪዝም ደቡባዊ ግዛት መዝመት ነው። ደቡብ ሐዋሪዝም ታሪኩን ያሳለፍነው የሙሐመድ ኢብን ሐዋሪዝም ሻህ ልጅ ጀላሉዲን ነው የሚያስተዳድረው። ጀላሉዲን የታተር ሙሉ ዜና ደርሶታል። የሆራሳንና የሐዋሪዝም መውደምም የአባቱ ሞት ደርሶታል። ቀሪው እሱ መሆኑ ኃላፊነቱ አክብዶበታል። እርሱም ይህን አስቦ የታተር ጦር የሚመክት ሰራዊት እያሰባሰበ ነው። ጀላሉዲን መናገሻ ከተማ ገዝና ከካቡል 200 ኪሚ አካባቢ ርቀት የምትገኝ በተራሮች የተከበበች አፍጋኒስታዊ ከተማ ነች። ጀላሉዲን ትልቅ ሰራዊት ማዘጋጀት ቻለ። በቅርቡ የሸሸው የሃራቱ አሚር መሊክ ሃን ከቀሪው ሰራዊት ጋር በመሆን ከጀላሉዲን ጎን የታተርን ለመፋለም ተዘጋጅቷል። ከቱርክ ሙስሊሞች መሪዎች አንዱ የሆነው ሰይፈዲን በግራቅ 30,000 ወታደሮችን አስከትሎ ጀላሉዲን ተቀላቀለ። ሰይፈዲን ጀግና፣ በሳልና ብልህ መሪ ነው። ወታደሮችም ጀግና ናቸው። ጀላሉዲን ሰራዊቱን አስከትሎ ከገዝና ከተማ ወጣ ብሎ በለቅበት የተባለ ተራራ የታጠረ ቦታ ላይ ሰፍሮ ታተርን መጠበቅ ጀመረ። ታታሮችም ደረሱ። ፍልሚያው ተጀመረ። ሙስሊሞች ተማሙተው ተጋደሉ። ያላቸውን ቀሪ ሀገር ይሄ ነው። የጀላሉዲን አመራርና የሰይፈዲን በቅራቅ ወታደሮች ጀግንነት የሙስሊሞችን መንፈስ አደሰ። ፍልሚያው 3 ቀን ዘለቀ። ታታሮች ያላሰቡት ጉድ ገጠማቸው። እንዴት ጸንቶ የሚዋጋ ኃይል ይኖራል ብሎ አልጠበቁም። ሙስሊሞች በጽናት ተፋለሙ። የአላህ እርዳታ መጣ። ሙስሊሞች ድሉን አደረጉ። ታታሮች እግር አውጭኝ ብለው ወደ ቼንጊዝ ካን ፈረጠጡ። አላሁ አክበር ወሊላሂ ሐምድ። ታታሮች አይሸነፉም የሚል ወሬ ከንቱ አደረጉት። ሽሽት የማያውቁት ታታሮች ለመጀመሪያ ጊዜ ተሸነፉ። አላሁ አክበር። አዎ ሙስሊሞች በአንድ አሚር በአንድነት ሲፋለሙ የአላህ እርዳታ መጣላቸው። ጀላሉዲን በሙጃሂዶቹ ተማምኖ ቼንጊዝ ካንን ለዳግም ፍልሚያ ጋበዘው። ቼንጊዝ ካን አሁን ፍርሃት ተሰማው። በጣም ግዙፍ ሰራዊት በልጁ አሚርነት አድርጎ ላከ። ከገዝናው ጦር የከበደ ፍልሚያ በካቡል ከተማ ተካሄደ። አላሁ አክበር። አሁንም ድሉ የሙስሊሞች ሆነ። በ10 ሺዎች የሚቆጠሩ ሙስሊሞች ምርኮኞችን ከታታሮች እጅ ማስጣል ቻሉ። በጣም ብዙ ገንዘብ ማረኩ። ገና ጀልባዎቹ ሳይደርሱ የቼንጊዝ ካን ሰራዊት ደረሰባቸው።
ከፊት ለፊታቸው የኢንደስ ወንዝ፣ ከኋላቸው የችግስ ካን፣ ለአይን የሚዳክት ሰራዊት። ከጦር ውጭ ምርጫ የለም። እጅግ ከባድ ፊልም ያደረጉ። ከአሁን ጦርነቱ አንጻር እስካሁኑ ጦርነቶች ጨዋታ ነበሩ ማለት ይቻላል። ታተሮች ለበቀል ሙስሊሞችን ለመዳን ጦርነቱን 3 ቀን ቀጠለ። በአራተኛው ቀን ከሁለቱም በኩል ተገደሉ። ሰዎች በጣም ስለበዙ ሁለቱም ጦርነት አቁመው ቀሪ ሰራዊቱን ማስተካከል፣ የሞተባቸውን ማቁጠር ያዙ። ከሙስሊሞች ከተገደሉ ከቀናት በፊት በምርኮ ምክንያት ተጣልቶ ለሙስሊሞች መከፈል ምክንያት የሆነው መሊክ ካን ነበረ። ለዚች እድሜው በዱንያ ተጣልቶ ለሙስሊሙ ፊትና ሆነ አለፈ። በዚህ መሃል ጀላሉዲን እንደላኩለት የጠየቃቸው ጀልባዎች ደረሱ። ጊዜ ማጥፋት አልፈለግም። ይልቁንም ፈጣን ውሳኔ ወሰነ። ሽሽት። ከቅርብ ሰዎች ጋር መሆን ጀልባዎችን ተሳፍረው ወደ ህንድ አመሩ። ትተው የመጡት ግን ታተር ብቻ አልነበረም። ይልቁንም የሙስሊሞችን መሬት፣ ከተሞችን፣ ሙስሊም ነዋሪዎችን ነበረ። ለታተር አስረክበው የሸሹት ታተሮች ደግሞ ነዋሪንና ተፋላሚ በአንድ አይን ነው የሚያዩት። ችግስ ካን የበቀል ጥማቱን በነዋሪዎች ላይ አሳረፈ። የጀላሉዲን ከተማ ገብቶ ወንዶችንም ሳይቀሩ አረዱ። ሴቶችንም አንድም ሳያስተረፉ ማረኩ። ቤቶችንም ምንም ሳይተው አቃጠሉ። ገዝና ከተማ እንዳልነበረች አደረጓት። ችግስ ካን ካማረካቸው ውስጥ የጀላሉዲን ልጆች ነበሩ። ሁሉንም አረዱ። ጀላሉዲን ህዝቡን የቀመሰውን ሀዘን አቀመሰው። ችግስ ካን ሲመኘው የነበረው አፍጋኒስታንን እንዲህ በቀላሉ በእጁ አደረገ። አፍጋኒስታን ለጠላት የማይመች አስቸጋሪ አቀማመጥ ስለነበረው የአፍጋኒስታን ሰዎች ጀግንነት፣ ለጂሃድ ያላቸው ፍቅርና እጅ መስጠት አለመውደዳቸው አፍጋኒስታን የተቆጣጠረ ሌላው በቀላሉ መያዝ እንደሚችል ስለሚታመን የችግስ ካንም ሆነ ሌላ ጠላት አፍጋኒስታን መቆጣጠር ህልሙ የሚያደርገው በዚህ መልኩ ታተሮች ከቻይና ተነስተው ካዛክስታን፣ ኡዝቤክስታን፣ ቱርክማኒስታን፣ አፍጋኒስታን፣ ኢራን፣ ዘርቢጃን እና አርሚያን በእጃቸው ገቡ። ኢራንንም ተቃርበዋል። በሚገርመው ይህ ሁሉ የተቆጣጠሩት በአንድ መቶ ውስጥ ነው። በ617 ዓመተ ሂጅራ በታሪክ እንዲህ አይነት ፈጣን ወረራ ሰምቼ አላውቅም። ታተሮችም ወደ አዘርቢጃን ተመልሰው መራጋ ከተማን ከበቡ። በድንጋይ ማስወንጨፍ ታግዘው ከተማዋን ደበደቧት። የሚገርመው የከተማው አሚር ሴት ነበረች። ለስልጣን የሚሆን ወንድ አጥተው እንዲሁ እንጃ። የከተማ ነዋሪዎችን ለመፋለም ሲወጡ ታተሮች ሙስሊሞችን ምርኮኞችን ከፊት አሰልፈው እንዲዋጉ አደረጓቸው። እምቢ ያለ ይገደላል። መገደላቸው ላይቀር ወንድሞቻቸውን ተፋለሙ። ሱብሃንአላህ። ሙስሊም ወንድሞቻቸውን መዋጋት ያውቁበታል። ካፊሮች ላይ ሲዘነዘር ይጠፋባቸዋል እንጂ ሞት ላይ ቀር ለምን ሙስሊም ወንድምህን ትገድላለህ? ዙረው ከሙስሊም ወንድሞቻቸው ጋራ ታተሮችን ማጥቃት ቢሞክሩ ቢያንስ የተወሰነ ሙስሊም ማትረፍ ይችሉ ነበረ። ግና ልቦና ታውሯል። ታተሮች አሸንፈው ከተማዋን በሂጅራ 618ኛው ዓመት ተቆጣጠሩ። ነዋሪዎቿን ጨፈጨፉ። ለቁጥር የማይመች ሰው ገደሉ። ለመያዝ የሚመቸው ገንዘብ እየያዙ ለመያዝ የማይመቸውን እያቃጠሉ። ታዋቂውን ሙአሪኽ ኢብን አሲር አንዲት የታተር ሴት ቤት ውስጥ ገብታ ሊከላከላት የሚሞክር ሳይኖር የቤቱን ሰው ገድላ እንደምትወጣ ዘግበዋል። ሌላ አንድ ታተራዊ የሆነ ቦታ ገብቶ 100 ሙስሊም ወንዶችን በተራ አሰልፎ እንዳርዳቸው ያየ ሰው እንደነገራቸው አስፍረዋል። ምን አይነት ውድቀትና ተጠናውቷቸዋል! ሰው ከራሱ መካከል እንኳን ያቅተዋል። አላሁል ሙስተዓን። ታተሮች ሰሜን ኢራቅን የምትገኘውን ኤርቢልን ለመዝመት አሰቡ። የኤርቢል ነዋሪዎች ፍርሃት እንዳደረሳቸው ከታተሮች ለመሸሽ ተሰናዱ። በውሱል ሰዎች ፍርሃት ገባቸው። የአባስያዊ ኸሊፋ አናሲር ለዲነላህ ታተሮች
ከኤርቢል አስቸጋሪ አንጻር ወደ ባግዳድ እንዲዞሩ ሰጋ። ከሰመጠበት እንቅልፍ ነቃ። ሰዎች ታተሮች እንዲፋለሙ ጥሪ ጀመረ። ሰራዊትን ማሰባሰብ ያዘ። የአባስያው ኸሊፋ ሰምተው ሰራዊቱን ተሰባስቦ ስንት ሰው ተሰባሰበ መሰለህ? 800 ሰዎች ብቻ ነበሩ ጥሪውን ሰምቶ የተሰባሰቡት። አናሲር ሊዲኒላህ ኸሊፋነት ወንበሩ ላይ ተቀምጦ ስሜቱን ያሳድዳል ነበር እንጂ ምንም አይነት ሚና አልነበረውም። የስም ኸሊፋ ብቻ ነበረ። ስለዚህ ሰሚ ቢያጣ አይደንቀንም። የጦሩ መሪ ሙዞ ፈዲንን በ800 ወታደሮች ታተርን መግጠም ስለማይችል አፈገፈገ። ሱብሃንአላህ የአላህ ውሳኔ ሆነና ታተሮች የሙሶፈር ወታደሮችን የአባስያው ኸሊፋ ሰራዊት ግንባር ብቻ ስለመሰላቸው ደፍረው መግጠም ፈሩ። የታተሮች የባለ ብዙ ዓመታት ዝና እና ኃያልነት የነበረው የአባስያው ኸሊፋ ይህ ወታደር ብቻ ይኖረዋል ብለው አላሰቡም። ይልቁንም እጅግ በጣም ግዙፍ ኃይል ይኖረዋል ብለው ስለገመቱ ማፈግፈግን አማራጭ አደረጉ። ኸሊፋው ቀጥታ ከመምታት የኢራቅን ከተሞች ላይ ተከታታይ ጥቃት በማድረስ ማዳከምን መረጡ። ታተሮች ወደ ሐማድን አመርተው ከበቧት። ከተማ ውስጥ ምግብ ስላላለቀ ወጥተው ለመፋለምም ተገደዱ። ከከባድ ጦርነት በኋላ ታተሮች አሸነፉ። ከዚያም ወደ አርዱዌል በመሄድ ተቆጣጠሯት። ሁለቱም ከተማ ላይ የተለመደው ጭካኔያቸውን አሳይተዋል። ሴቶችን ማርከዋል፣ ወንዶችን ገድለዋል፣ ቤቶችን አቃጥለዋል። ወረራቸውን ቀጥለው ወደ ኢራኗ ታላቅ ከተማ ተብሪዝ አመሩ። ከአሁን በፊት በብርዳማ ወቅት መጥተው ግብር እንዲከፍሉ ተስማምተው ትተዋት አልፈው ነበረ። አሁን ብርዱ ለቆ ምቹ ወቅት ነው። ስለዚህ ቃላቸውን ማፍረስ ብቻ ነው። ይህ ደግሞ ለታተሮች ነውር አይደለም። ታተሮች ወደ ተብሪዝ ጉዞ እንደጀመሩ ግብር የሚከፍላቸው የነበረው ሰካራሙ አሚር ኢዝቤክ ብኑ በህለዋን ሙቶ አዲስ ሸምሰዲን ጦግራኤ የተባለ መልካምና በሳል ሰው መሾሙን ሰሙ። ሸምሰዲን ጀግና ሙጃሂዲኑንም ለዱንያውንም የተማረ ሰው ነው። ተብሪዝን አደሳት። ህዝቡን የጂሃድ አያቶችን እያነበበ ወኔያቸውን አደሰው። የሰው ልጅ ከተቀደረለት አጀል በፊት እንደማይሞት የተከበረውን ርዚቅ ሳያገኝ ወደ ኸሪያ እንደማይሄድ አስታወሳቸው። የታተሮችን ጭካኔ ቃል አባይ መሆናቸውን በግልጽ አነሰ። በሰይፍ ካልሆነ መመካት እንደማይቻል አስረዳቸው። የተብሪዝ ሰዎች ጀግናውን ሙጃሂድ አሚራቸውን ዳዋ ኢማናቸው አበበ፣ ወኔያቸው ተንቀሳቀሰ፣ ሞራራቸው ጢም አለ። ለጂሃድ ዝግጁ ጀመሩ። ከተማዎችን በደንብ አጠሩ፣ ጉድጓዶችን ቆፈሩ፣ ጋሻዎችን አዘጋጁ፣ ሰይፋቸውንም አሳሉ። ታተሮች ይህ ዜና ሲደርሳቸው ተቆጥተውና ተናደው በልህ ተሞልተው ሊዋጉ ወደ ተብሪዝ ያመሩ ከመሰለ ተሳስተሃል። ይልቁንስ ፍርሃት ተሞልቶ ሞራላቸው ላሸቀ፣ ወኔያቸው ከሰመ። አዎ ነብዩ ሰለላሁ ዐለይሂ ወሰለም የወር መንገድ ሲቀራቸው ጠላቶቻቸው እንደሚርበደበድ ሁሉ በነብዩ መንገድ የሄደ ሰውም ኢማኑ ልክ አላህ በጠላት ልብ ውስጥ ፍርሃትን ያስቀምጣል። ዛሬ ጠላቶቻችን እንዴት እንደሚፈሩን የገባን መሰለኝ። ሰዎች ጂሃድ አላደረጉም፣ ገና እውነተኛ ጂሃድ ንያ በልባቸው አስቀምጠው ሸምሰዲን ጦግራኤ በጀግንነቱ በጥቁር ታሪክ መሃል አብረቅራቂ ጀብድን አሳርፏል። አላህ ምንዳውን ያብዛለት። ታተሮች ተብሪዝን ትተው ወደ በይለቃን ተጓዙ። የሚያሳዝነው በይለቃን ነዋሪ እንደ ተብሪዝ ማድረግ አልቻሉም። ታተሮች ደም የጠማውን ሰይፋቸውን አረኩባቸው። ሴት፣ ወንድ፣ ህፃን፣ አዋቂ ሳይሉ አረዷቸው። ኢብኑል አሲር እንደተረከው የእርጉዝ ሴት ሆድ እየተቀደደ ሊፈተፈት ነበረ። ሴቶችን ከደፈሩ በኋላ ይገድሏቸው ነበር። ሐስቡናላህ።
ቀጥለው ወደ ጋንጃ ከተማ አመሩ። የጋንጃ ነዋሪዎች እንደ ተብሬዝ ሰዎች ጅሃድ አወጁ። ታተሮችም ሊደፍሯቸው አልፈለጉም። ሳይነኩ አለፉ። ይህ ክስተት ድንገተኛ አይደለም፣ ይልቁንስ አላህ የማይሻገር ህግ ነው። ሁሉም ከተሞች እንደ ተብሬዝ ሰዎች ጅሃድን አወጁ። ቢጠብቁ ኑሮ አንድም ታተር ነጃሳ እግሩስ ባላሳረፈ ነበር። የታተር ቀጥሎ ዳጊስታንንና ቼቼንያን የጥቃታቸው ሰለባ አደረጓቸው። ወደ ሰሜን ወረራቸው አጠናክረው ሩሲያ ገቡ። ከአካባቢ ነዋሪዎች ጋር ተፋልመው አሸነፉ። ሁሉም ክርስቲያኖች ነበሩ። በሙስሊሞች ላይ ሲፈጽሙት የነበረው ዘግናኝ ጭካኔ በእነሱ ላይ ደገሙት። በዚህ መልኩ ከምስራቅ ቻይና እስከ ደቡብ ምዕራብ ሩሲያ የታተር ግዛት ሆነ። በ620 ዓመተ ሂጅራ ታተሮች ወደ ሩሲያ ግዛት ዘልቀው በመግባት ድል በድል ላይ አስመዘገቡ። በኋላ ግን ቡልጋር የተባለ ህዝቦች ሲፋለሙ ታተሮች ከባድ ሽንፈት ገጠማቸው። በእነዚህ አካባቢዎች ለመጀመሪያ ጊዜ ሲሸነፉ በመካከላቸው ክፍተቶች ተፈጥሮ ቼቼንያ፣ ዳጊስታን፣ ጆርዳኒያ እና አርሚያን ላይ የነበረው ተጽዕኖ ተመናመነ። ለሙስሊሞች ይህ ታላቅ እድል ነው። ታተሮች እንደተዳከሙ ኃይላቸውን ገዝተው አንድነታቸውን እንዲሰማ ታተሮችን ለመደምሰስ ምርጥ አጋጣሚ ነው። ኢንሻአላህ በአላህ ፍቃድ ክፍል 3 ይቀጥላል።